ሰላም ሰላም እንዴት ናችሁ? የበስቱ ሀዲስ ቲቪ ሰዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮአችን እንግዲህ አብረን የምንማማረው የአይናችን ችግር ሊቀርፉ የሚችሉ እጅግ በጣም አስደናቂ የሆኑ 8 የምግብ አይነቶችን እናያለን ማለት ነው። ከዛ በፊት እንደተለመደው ቻናሌ ላይክ እና ሸር እያደረጋችሁ ለብዙዎች እንዲደርስና ብዙዎች እንዲማማሩበት እንዲሁም ደግሞ አዲስ ከሆናችሁ ደግሞ ሳብስክራይብ ያደረጋችሁ የደወል ምልክቱን በመጫን ቤተሰብ እንድትሆኑ ስል በታላቅ ትህትናና አክብሮት ጠይቃለሁ። ወደ ቪዲዮ እንሂድ። የመጀመሪያውና አንደኛው እንግዲህ ካሮት ነው። ካሮት እንደሚታወቀው እጅግ በጣም በቫይታሚን ኤ የበለጸገ ምግብ ስለሆነ ለአይናችን በጣም አሪፍ ነው ማለት ነው። በተለይ ደግሞ እንደ ቤታ ካሮቲን አለው። ቫይታሚን ኤ እንግዲህ ቤታ ካሮቲን ወደ ቫይታሚን ኤ ሊቨር ላይ ተቀይሮ ነው አይናችን ላይ ፋንክሽናል የሚሆንና ይሄ ደግሞ እጅግ በጣም አሪፍ ነው ማለት ነው። በተለይ የአንቲኦክሲዳንት ኢፌክት አለው። የአይናችን ብርሃን ሊያስተካክል የሚችሉ ነገሮችን የያዘ ነው። በተለይ ደግሞ አንቲኦክሲዳንቶች መርዛማ ንጥረ ነገሮችን ወይም ደግሞ ሴሎቻችን ሊጎዱ ከሚችሉ ነገሮች እንድንከላከል ያደርጋል። ብዙ ጊዜ የፍሪ ራዲካሎች መጠራቀም ለኢንፍላሜሽን እና ለኦክሳይድ ውጥረት እንድንጠቃ ስለሚያደርግ እሱን በመከላከል ትልቅ ሚና አለው ማለት ነው። ስለዚህ ቫይታሚን ኤ ሶርስ ያላቸው ምግቦች አዘውትሮ መመገብ እንደነ ካሮት አይነቶችን ለዓይናችን ጤና በጣም አሪፍ ነው ማለት። በተለይ ደግሞ እነ ኩፐርን ዚንክን ይዟል። እንደሚታወቀው ይሄ ደግሞ አይናችን አንዳንድ ጥናቶች እንደሚያስረዱት ለዓይናችን ችግር ሊያመጡ የሚችሉ አንዳንድ ነገሮችን በ25% መቀነስ ይቻላል ይላልና ሌላው በውስጡ ደግሞ ሉቲን ላይኮፒን እነዚህን ይዟል። እነዚህ ደግሞ የብርሃን ጋር ተያይዞ ሊከሰት የሚችሉ በተለይ ደግሞ ብሉ ላይት ብለን የምንጠራውን የዓይናችን ሌንስ ሊጎዳ የሚችል የብርሃን መጠን በመመጣጠን ከራዲዬሽን ጋር ተያይዞ ወይ አልትራቫዮሌት ጨረር ጋር ተያይዞ ሊመጡ የሚችሉ ችግሮችን በመቅረፍ ትልቅ ሚና አለው ማለት ነው። እንዲሁም ቫይታሚን ኤ እንግዲህ ብዙ ጊዜ የማኩላ ወይም ደግሞ የዓይናችን የሬቲናን ፓርት ፕሮቴክት በማድረግ ሴሎች በተለያየ ጉዳት እንዳይገጥማቸው አጠቃላይ የዓይን ህብረ ህዋሳችን እንዲስተካከል ያደርጋል። እዚህ ጋር ተያይዞ ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ አንዳንድ ችግሮችን ያስተካክልልናል ማለት በተለይ ይሄ ዳፍንት ለምንጠራው የካታራክት የማኩላር ዲጀነሬሽን ብለን የምንጠራው እንደዚህ አይነት ችግሮችን በማስተካከል ለዓይናችን ከተለያዩ ጉዳቶች ይከላከልናል ማለት ነው። ስለዚህ ካሮትን አዘውትረን ብንጠቀም ለዓይናችን ጤና እጅግ በጣም ትልቅ በረከት የምናገኝበት የምግብ አይነት ነው ማለት ነው። ሁለተኛ አቮካዶ ነው። አቮካዶ ደግሞ እንደሚታወቀው እንግዲህ በኦሜጋ ስሪ ፋቲ አሲድ የበለጸገ ነው። ቫይታሚን እና ሚነራልን በጣም አጭቆ የያዘ ምግብ ስለሆነ እንዲሁም ደግሞ አንቲኦክሲዳንቶችን ይዟል። ይሄ ደግሞ ለዓይናችን በጣም አሪፍ ነው ማለት በተለይ እነዚህ ኦሜጋ ስሪ ፋቲ አሲዶች የዓይናችን ወደ ዓይናችን የሚወስዱ የደም ስሮችን በማጽዳትና በፕለክ እንዳይጠቁ ብሎኬጅ እንዳይኖር በመከላከል ትልቅ ሚና አላቸው ማለት ነው። ኦሜጋ ስሪ ፋቲ አሲድ እንግዲህ ለዓይናችን ህብረ ህዋስም እንደ መገንቢያ ሆኖ ያገለግላልና ስለዚህ የዓይናችን ሌንሶች አጠቃላይ ህብረ ህዋስ የተስተካከለ እንዲሆን በተለያየ ጉዳት እንዳይጠቃ በማድረግ ትልቅ ሚና አለው ማለት ነው። ቫይታሚን እና ሚነራልም እንግዲህ የያዙ ምግቦችን አዘውትሮ መመገብ አጠቃላይ ከዓይናችን ጋር ያለውን ሂደት በማስተካከል አሪፍ ነው ማለት ነው። ሌላው አንቲኦክሲዳንቶችን ይዟል። አቮካዶ እንግዲህ በአንቲኦክሲዳንቶች የበለጸገ ስለሆነ ዓይናችን ከመርዛማ ንጥረ ነገሮች አጠቃላይ ከኦክሳይድ ውጥረት ወይም ደግሞ ኦክሲዴቲቭ ሪአክሽን ጋር ተያይዞ ሊመጡ የሚችሉ ችግሮችን በማስተካከል ኢንፍላሜሽን እንዳይከሰት በማድረግ ዓይናችን ብርሃናችን በማስተካከል ለዓይናችን ሌንስ እጅግ በጣም አሪፍ ነው ማለት ነው። ከዚህ ጋር ተያይዞ ብዙ ጊዜ ለዓይናችን ችግር ሊገጥሙ የሚችሉ ነገሮች ምንድን ናቸው? ለብዙ ጊዜ የተከማቸ የመርዛማ ንጥረ ነገር ወይም ደግሞ እነዚህ ፍሪ ኤሌክትሮኖች ሙቭ ማድረግ ነው። ሴሎቻችን አታች አድርገው ዳሜጅ ሲያደርጉ ነው እንግዲህ ሊከሰት የሚችለው እና የዓይን ፕሮብለም ይሄን በማስተካከል ትልቅ ሚና አለው ማለት ነው አቮካዶ። ስለዚህ አዘውትረን ብንጠቀም አቮካዶም በጣም ቆንጆ ነው ማለት ነው። በተለይ ደግሞ እነ ሉቲን እነዚህ አካንቲን የሚባሉ አንቲኦክሲዳንቶችን የያዘ ስለሆነ አንቲኦክሲዳንቶች ደግሞ አሁን እንዳልነው ሴሎቻችን በተለይ ደግሞ የዓይናችን ህብረ ህዋስ ከተለያዩ ጉዳቶች በመከላከል ትልቅ ሚና አለው ማለት ነው። ሌላው ቫይታሚን ሲ ይዟል አቮካዶ። ቫይታሚን ሲ እንግዲህ እንደሚታወቀው የአንቲ ኢንፌክሽንም አንቲኦክሲዳንትም ባህሪ ያለው ስለዚህ አጠቃላይ የኮላጅን መመረትም ለሰውነታችን ፓርት ይጠቅማል እንደሚታወቀው ስለዚህ ለዓይን ህብረ ህዋስ አጠቃላይ አስፈላጊ ናቸው ማለት ነው። ሌላው ደግሞ ቫይታሚን ቢ ኮምፕሌክስ ለምንጠራቸውን ይዟል በውስጡ እንግዲህ እንደሚታወቀው አቮካዶ ቫይታሚን ቢ ኮምፕሌክስ ያላቸው ምግቦች ደግሞ መመገብ
የአይንን ህብረ ህዋስ ሄልዚ በማድረግ እና ለተለያዩ ችግሮች እንዳንጋለጥ ያደርጋል ማለት ነው። ስለዚህ አቮካዶን ብንመገብ እጅግ በጣም ትልቅ በረከት የምናገኝበት ነው ማለት ነው። ሶስተኛ እንቁላል ነው። እንቁላል እንግዲህ በቫይታሚን ኤ የበለጸገ ነው። በአንቲኦክሲዳንቶች የበለጸገ ነው። እንዲሁም በከፍተኛ የሆነ ፕሮቲን አለው። ከፍተኛ የሆነ ፕሮቲን ደግሞ ለአይናችን ጤና እጅግ በጣም አሪፍ ነው ማለት ነው። በተለይ የአይን ጡንቻዎች እንዲገነቡ አጠቃላይ የአይን ህብረ ህዋሶች እንዲገነቡ ያደርጋል። አሚኖ አሲዶች የያዘ ኮንቴንት ያላቸው ምግቦች መመገብ ደግሞ ለአይን ጤንነት በጣም አሪፍ ነው። በተለይ ደግሞ ዚያካንቲን ሌሎችም ሉቲን የሚባሉ ንጥረ ነገሮችን ኮሊን የሚባል ንጥረ ነገር ይዟል። ይሄ ደግሞ ተኦክሳይድ ውጥረትና ከኢንፍላሜሽን አይናችን በመከላከል በጣም ለአይን ችግር እንዳንጋለጥ አንዳንድ ችግሮች እንዳይከሰቱ ያደርጋል ማለት ነው። ስለዚህ በጣም አሪፍ ነው ማለት ነው። እንዲሁ ቫይታሚን ኤ ደግሞ እንደሚታወቀው ከፍተኛ የኮንቴንት ያለው ቫይታሚን ኤ አለ። ቫይታሚን ኤ ደግሞ ለአይናችን በተለያየ ሚንስ ይጠቅማል ማለት ነው። በተለይ ከብርሃን ጋር ተያይዞ ሊከሰቱ የሚችሉ ችግሮችን ያስተካክላል። አንዳንዴ ደግሞ እድሜ ሲገፋ ለአይን ብርሃናችን የተለያየ በጨለማ ከማየት ጋር ተያይዞ ሊከሰቱ የሚችሉ እንዲሁም ደግሞ አጠቃላይ የአይን ህብረ ህዋስ ችግር ይፈጠራል እና እሱን በማስተካከልም ትልቅ ሚና አለው። ሌላው ደግሞ ቤታ ካሮቲን ኮንቴንትም ስላለው ይሄ ደግሞ እንደ አንቲኦክሲዳንት ኢፌክት አለው። አንቲኦክሲዳንት ያላቸው ምግቦች ደግሞ ፍሪ ራዲካሎችን ሴሎቻችን እንዳይጎዱ ይከላከልናል ማለት ነው። ስለዚህ እንቁላል እጅግ በጣም ተመራጭ ነው ማለት ነው። አራተኛ አረንጓዴ ሻይ ነው። አረንጓዴ ሻይ እንግዲህ በውስጡ እነ ቫይታሚን ሲ፣ ሉቲን፣ ዚያካንቲን የበለጸገ ነው። እነዚህ ደግሞ አንቲኦክሲዳንት ኢፌክት አላቸው። ስለዚህ አንቲኦክሲዳንት ኢፌክት ያላቸው ምግቦች መመገብ ደግሞ ቅድም እንዳልነው መርዛማ ንጥረ ነገሮች ሴሎቻችን እንዳይጎዱ ፕሮቴክት በማድረግ ሴሎች እንዳይጎዱ ሴሎች በተለያየ ነገር እንዳይወድሙ ስለሚከላከል የአይናችን የደም ስሮች አጠቃላይ የአይናችን ህብረ ህዋሶች ሌንሶችን ያጠነክራል ማለት ነው። ስለዚህ ለአይናችን ጉዳት እንዳንጋለጥና በተለያየ ችግር እንዳንጠቃ ያደርጋል ማለት ነው። ሌላው ግሎካንችን የሚባል ንጥረ ነገር ይዟል ማለት ነው። ይሄ ደግሞ እንደሚታወቀው ለአይን ጤና በጣም አሪፍ ነው ማለት ነው። ምክንያቱም ይሄ አረንጓዴ ሻይ እንግዲህ ብዙ አክቲቪቲዎችን ይሰራል ማለት ነው። ሌላው አንቲኦክሲዳንቶችን ይዟል፣ ፖሊፊኖሎችን ይዟል። ይሄ ደግሞ አሁን እንዳልነው ከሴል ዳሜጅ ጋር ያለውን ነገር በመጠበቅ ለኦክሳይድ ውጥረት፣ ለኢንፍላሜሽን እና ስር ለሰደዱ ችግሮች እንዳንጠቃ ይከላከልናል ማለት ነው። አምስተኛ ቀይ ሽንኩርት ነው። ቀይ ሽንኩርትም እንደሚታወቀው በቫይታሚን ኤ የበለጸገ ነው። በተለይ ደግሞ ቤታ ካሮቲን ይዟል፣ አንቲኦክሲዳንቶችን ይዟል፣ ጸረ ባክቴሪያ፣ ጸረ ፈንገስ ባህሪ ያለው ኮንቴንትም አለው እነ ሰልፈርን ስለያዘ ማለት ነው። ሌላው ቫይታሚን ቢ ኮምፕሌክሶችን ይዟል ማለት ነው። ስለዚህ እነዚህን ስለያዘ አይናችን ከተለያዩ ጉዳቶች ይከላከልናል ማለት በተለይ ቤታ ካሮቲን ከብርሃን አለመመጣጠን ጋር ተያይዞ ሊከሰቱ የሚችሉ ችግሮች በተለይ ደግሞ ጎጂ የሆኑ የብርሃን አይነቶችን ብሉ ላይት ብለን የምንጠራውን በማስተካከል መርዛማ ንጥረ ነገሮችን በመቀነስ የአይን ህብረ ህዋሶችን ፕሮቴክት በማድረግ ለአንዳንድ ችግሮች እንዳንጋለጥ ያደርጋል። በተለይ ደግሞ ስር የሰደደ ኢንፍላሜሽን፣ ስር የሰደደ የኦክሳይድ ውጥረት ለአይናችን ጉዳት ወይም ደግሞ ለአይነ ስውርነት ሊዳርጉ ከሚችሉ ነገሮች በትልቅ መንስኤ ሊሆን የሚችሉ ነገሮች ስለሆኑ እነዚህን ያስተካክላል ማለት ነው። ጸረ ባክቴሪያና ጸረ ፈንገስ ባህሪም አለው። ስለዚህ አይናችን ኤክስተርናሊ ሊጎዱ የሚችሉ የጀርሞችን ሁኔታ በማስተካከል የአይናችን ይጠብቅልናል ማለት ነው። ሌላው ቫይታሚን ቢ ኮምፕሌክሶችም እንግዲህ እንደሚታወቀው ቫይታሚን ቢ ኮምፕሌክስ ያላቸው ምግቦች መመገብ ብዙ ጊዜ ለአይናችን አጠቃላይ ጡንቻዎች፣ ለደም ስሮች እና የአይን ህብረ ህዋስ ጤንነታቸውን የተጠበቀ እንዲሆን ያደርጋል ማለት ነው። ስለዚህ ቀይ ሽንኩርትም እጅግ በጣም አሪፍ የሆነ ነው ማለት ነው። ሌላው ነጭ ሽንኩርት ነው። ነጭ ሽንኩርትም እንግዲህ እንደሚታወቀው በሲሊኒየም የበለጸገ ነው። ሲሊኒየም ያላቸው ምግቦች ደግሞ አዘውትሮ መውሰድ ከፍሪ ራዲካሎች ጉዳት ሊመጣ የሚችለውን ችግር ይቀርፋል ማለት ነው። በተለይ ፍሪ ራዲካሎች ሲጠራቀሙ ለስር ለሰደደ ችግር እንዳረጋለን ማለት በተለይ ደግሞ ከእድሜ መግፋት ጋር ተያይዞ እንዲሁም ከግላኮማ ጋር ካታራክት እንዲሁም ሌሎችም የበሽታ አይነቶችን ይከላከልናል ማለት ነው። በተለይ ይሄ ሲሊኒየም ምንድነው የሚባለው የአይናችን አጠቃላይ የአይን ህብረ ህዋስን ያጸዳልናል ማለት ነው። ችግሮችን ጽዳጆችን በማጽዳት ለፍሪ ራዲካሎች እንዳንጠቃ ያደርጋል ማለት ነው። ሌላው ነጭ ሽንኩርት እንግዲህ በውስጡ የግፊትንና የስኳር በሽታ እንዳይከሰት ያደርጋል ማለት ነው። እነዚህ ደግሞ እንግዲህ ኢንዳይሬክትሊ በጊዜ ሂደት ግፊት ሲመጣና የስኳር በሽታ ሲመጣ ለአይናችን ችግር ሊዳርጉ የሚችሉ ነገሮች ናቸው እና ይህን በማስተካከልም ትልቅ ሚና አለው ማለት ነው። ነጭ ሽንኩርት እንግዲህ ጸረ ባክቴሪያና ጸረ ፈንገስ ባህሪ ያለው ይሄ ደግሞ ኤክስተርናል ከጀርሞች ጋር ተያይዞ ሊከሰት የሚችለውን ችግር ከባክቴሪያል ቫይረስ ጋር እና ፈንገስ ጋር ሊከሰት የሚችለውን ችግር ያስተካክልና ማለት ነው። ሌላው ይህን ስንመገብ እንግዲህ በተለያየ ነገር መመገብ እንችላለን። በተለይ ደግሞ
በምግብ ከምግብ ጋር በመጨመርም በጁስ መልክም በመጨመር በተለያየ ነገር ከዓይናችን ላይ እንደ ጠብታ በመቀባትም ስንጠቀመው ለዓይናችን እጅግ በጣም አሪፍ ነው ማለት ነው። በተለይ ደግሞ ነጭ ሽንኩርት በአንቲኦክሲዳንት የበለፀገ ነው ማለት ነው። በተለይ ኢንፍላሜሽን እንዳይከሰት በተለይ ብግነት ወይም ኢንፍላሜሽን ብዙ የቆየ ሲሆን ስር የሰደደ ሲሆን ለዓይን ስውርነት እና ለተለያዩ ነገሮች ያጋልጣል ማለት ነው። ይህን በመቀነስ አሪፍ ነው። ሌላው የኦክሳይድ ውጥረትን ይከላከልናል። በተለይ ኢንፍላሜሽን ሲጠራቀሙ የኦክሲጅን መጠን ሪያክሽን ሲኖር በዛ አካባቢ ያልተመጣጠነ ሲሆን ለኦክሳይድ ውጥረት ወይም ደግሞ ሴሎችን ዳሜጅ ያደርጋል ማለት ነው። ይህንን በመከላከል ትልቅ ሚና አለው። ሌላው ብዙ ጊዜ ከዚህ ከእድሜ መግፋት ጋር ተያይዞ ሊከሰቱ የሚችሉ ነገሮችን እና ማኩላር ዲጀነሬሽን፣ ካታራክት፣ ግላኮማ እና አንዳንድ ችግሮች እንዳይከሰትም ትልቅ ሚና ያለው ማለት ነው። ስለዚህ አዘውትረን ብንጠቀመው በጣም አሪፍ ነው ማለት ነው። ሌላው ሰባተኛው ጥቁር አዝሙድ ነው። ጥቁር አዝሙድ እንግዲህ አስፈላጊ የሆኑ 15 አይነት አሚኖ አሲዶችን የያዘ የምግብ አይነት ነው ማለት ነው። ስለዚህ ዓይናችን ከተለያዩ ጉዳቶች በመከላከል በተለይ ደግሞ እነዚህ ፕሮቲን ያላቸው ኮንቴንት ያላቸውን አንቲኦክሲዳንት ያላቸው ምግቦች ሌላም በቫይታሚን ቢ ኮምፕሌክሶች በሚነራልና ማዕድናት የበለጸጉ ምግቦችን መመገብ ለተለያዩ የሰውነት ክፍሎቻችን በጣም አሪፍ ነው። በተለይ ደግሞ ይሄ ጥቁር አዝሙድ እንደሚታወቀው 15 አይነት አካባቢ አሚኖ አሲዶችን ጠቃሚ የሆኑ አሚኖ አሲዶችን ይዟል ማለት ነው። እነዚህ አሚኖ አሲዶች ደግሞ የዓይናችን ሌንስ በእጅጉ ይጠብቁልናል ማለት በተለይ ጠቃሚ ማዕድናትን ቫይታሚንም ስለያዘ እነዚህ ደግሞ ለዓይናችን ጤና እጅግ በጣም አሪፍ ናቸው ማለት ነው። ዓይናችን በተለይ ደግሞ እነዚህ አንቲኦክሲዳንቶችንም ስለያዘ አንቲኦክሲዳንቶች ደግሞ ከዓይናችን ችግር በተለይ ደግሞ ከጽዳጅ ጋር ተያይዞ ያለውን ችግር ያስተካክሉልናል ማለት ነው። በተለይ ለዓይን በሽታ እንዳንጠቃ በተለያዩ ነገሮች እንዳንጠቃ ያደርጋል ማለት ነው። በተለይ ደግሞ በመጠጣትም በሻይ መልክም በመጠቀም በጁስ መልክ በተለያየ ነገር ግን ብንጠቀመው እንደ ሻይ መልክም አድርገን ብንጠቀመው አንዳንድ ማንኪያ በቀን የጥቁር አዝሙድ ዘይት እጅግ በጣም ለሰውነታችን አሪፍ ከሚሰጡ የምግብ አይነቶች ውስጥ አንዱ ነው ማለት ነው። በተለይ ደግሞ የዓይናችን ጤንነትን በእጅጉ ያስተካክልና ይጠብቅልናል ማለት ነው። ስምንተኛ ማር ነው። ማር እንግዲህ በብዙ ቫይታሚን ማዕድናት የበለፀገ ስለሆነ እጅግ በጣም ለጤናችን በጣም ተመራጭ ነው ማለት ነው። በተለይ ደግሞ በውስጡ እነ ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ2፣ ቫይታሚን ቢ3፣ ቫይታሚን ቢ5፣ ቫይታሚን ቢ6 የያዘ ነው። እንዲሁም እነ ቫይታሚን ኬ፣ ቫይታሚን ዲ ይዟል ማለት ነው። ሌላው ደግሞ ማዕድናትንም ይዟል። በተለይ አይረን፣ ሰልፌት፣ ማግኒዥየም፣ ፎስፎረስ፣ እነ ካልሽየም፣ አዮዲን፣ ፖታሲየም፣ ሶዲየም እና ዚንክ የመሳሰሉ እነ ማንጋኔዝ የመሳሰሉ ንጥረ ነገሮችን ስለያዘ ሴሎቻችን ከተለያየ ጉዳት እንድንከላከል ያደርጋል ማለት ነው። በተለይ ደግሞ ማር በውስጡ እንግዲህ የቫይታሚን ኮምፕሌክስ ይዘትም ስላለው ለጤናችን በጣም ተመራጭ ነው ማለት ነው። እነዚህ እንግዲህ የዓይናችን ህብረ ሕዋስ በመጠበቅ ሴሎችን ማስሎችን በመገንባት እና ለደም ስሮች እጅግ በጣም ጥንካሬ ስለሚያስፈልጉ ሴሎቻችን ለተለያየ ጉዳት እንዳይጋለጥ ይከላከሉናል ማለት ነው። በተለይ ማር እንግዲህ በውስጡ ፖሊፊኖል የሚባል አንቲ ኦክሲዳንትን ይዟል ማለት ነው። ይሄ ደግሞ ለኦክሳይድ ውጥረትና ለኢንፍላሜሽን የዓይን ሴሎች እንዳይጠቁ ይከላከልናል ማለት ነው። ሌላው ጸረ ባክቴሪያና ጸረ ፈንገስ ባህሪም ስላለው በተለይ ማርን በመመገብ ዓይናችን ላይ በመቀባት የተለያየ ጥቅሞችን ማግኘት እንችላለን ማለት ነው። በተለይ የጀርሞችን ሁኔታ ሪዳክት በማድረግ እና አንዳንድ ችግሮች እንዳይከሰቱ ስለሚያደርግ የእነዚህን ሂደት ይቀርፍልናል ማለት ነው። ሌላው ቁስል ቶሎ እንዲድኑ ያደርጋል። በተለይ ዓይናችን አካባቢ የሆነ ቁስለት ካለ አንዳንድ ችግር ካለ ቶሎ እንዲስተካከል ያደርጋል ማለት ነው። ስለዚህ በምግብ መልክም በመቀባትም ጥሩ የሆነ ለውጥ ከምናገኝበት የምግብ አይነት ስለሆነ አዘውትረን የምንወስደው በጣም ተመራጭ ነው ማለት ነው። ስለዚህ የዓይናችን ጤንነት ለመጠበቅ እነዚህ 8 ገራሚ የሆኑ ምግቦችን በስርዓትና በወጉ እንዲሁም በመጠኑ ብንመገብ ለሴሎቻችን በተለይ ደግሞ የዓይናችን ህብረ ሕዋሶች እንዲስተካከሉና ለተለያየ ችግር እንዳይጋለጡ የሚከላከሉልን ምግብ ስለሆኑ አዘውትረን ብንጠቀማቸው በጣም አሪፍ ናቸው ማለት ነው። እንግዲህ ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ እና ሸር እያደረጋችሁ እንዲሁም ሰብስክራይብ እያደረጋችሁ አዲስ ከሆናችሁ ቤተሰብ እንድትሆኑ ስል እጠይቃለሁ። አመሰግናለሁ። ባይ ባይ።